አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ። ቤተሰቦቼ ሁሉ ሰላም። ዛሬ እንግዲህ ቪዛ ክፍል 30 እና 31 ይዘን መጥተናል ማለት ነው። ቪዛ በጣም በሚገርም ሁኔታ እንግዲህ ማማን ጠልፈውበት ሳሚ በጣም ተናዷል። እባክሽ ማን ነው ደፍሮ እህቴን የወሰዳት በማለት ይጮሃል። ኩቻ እንዳትውጪ ብያለሁ፣ ከሆስፒታል ለምን ወጣችሁ? ማማን አስጠለፍሻት በማለት እንግዲህ እጅግ በጣም ይጮህባታል። ኩቻ ደግሞ እንግዲህ እኔ አላሰብኩትም በማለት መልስለታለኝ። ሳሚ ግን በጣም በሚገርም ሁኔታ እንግዲህ ምልክትም ሆነ መልክ እንዴት አላየህም በማለት አላየሽም ይላታል። አረን ያልገባኝም ጭንብል ለብሰዋል የዶክተሩ ሰዎች ከሆኑ ምናልባት አላቅም፣ ለማንኛውም ስትለው ለማንኛውም ቅንጅርት እኮ ሊኖር ይችላል አውቅሸዋል ይላታል። እንግዲህ ቅንጅርት ምን ሊሰራ ደግሞ እነሱ ጋር ስትለው ተገለባብጧል እኮ ምንድን ነው አልገባሽም እንዴ? ቅንጅርት ምን ሊሰራ? ቅንጅርት የኛ ጠላት እንጂ የኛ እንግዲህ ቤተሰብ ወይም አማካሪ የመሰለው አውቆ ነው። እስኪ ማስረዳቱ ከባድ ስለሆነ ተረጋግቼ ልንገርሽ ይላታል። ከመቅረት ይጠብቃችሁ ውድ ቤተሰቦቼ። እንግዲህ ሱራፌል ከቤዛ ጋር ነበሩና በጣም ተነደለይ። ቤዝ ሱራፌል ደግሞ ውሃ ያመጣላትና ተረጋጊ ይላታል። ቅንጅርትን አስታውሰዋል ታውቀዋለህ ግን እዚህ ሊዘርፍ የመጣው ስትለው አዎ ስትለው እንግዲህ ማለት የሳሚ ጓደኛ ነው ስላት እንግዲህ እኔ ሊገድል ነበር የመጣው እዚህ ቤት ታውቂያለሽ፣ የዶክተሩ ቤተሰብ ነው። እናም ዶክተሩን ብሎ አብሮ ነበር እንግዲህ እኔ ሊገድል ያለው አስታወስከው ስትለው እንግዲህ እኔንም ሊገድል ያለው እሱ ነበር ማለት ነው። ለማንኛውም ሳሚን በጩቤ ተወጋ ያለው ውሸቱን ሊዋሽሽ ነበረ። ለማንኛውም አሁንም ጥርጣሬ ላይ ነሽ እንዴ? ቤዝመንት ምን አስበሽ ነው? ይህን የምነግርሽ እኔ ለአንቺ እንግዲህ ራሴን እንደምሰጥ እነግርሻለሁ 100%። ግን ደግሞ ትናንትና ስለተውነው ከሆነ የትናንትናው አልፏል። ስለ ነገሩ ብቻ አስቢ። ማማዬን መኪና የገጠኋት እኔ ነኝ ብለሃል ነበር መልሰህ ደግሞ ስትል ቤዛ እንግዲህ በአቋምህ ትጸናለህ ብዬ ነበር። በአሁን ላይ ደግሞ እንግዲህ እባክህ አቋም ይኑርህ ሱራፌል። በትክክል ያመለጥከው ግን የገጭሃት አንተ ነህ ስትለዋለች። እጄ ባይኖርበትም ሙሉ የሕክምናዋን ወጪ እኔ ስለምከፍል ከፈለግሽም ዛሬውኑ ማድረግ እችላለሁ። ሁለተኛ ደግሞ ሳሚ ጋር ደውለሽ ልታናግሪውና ልትነግሪው ትችላለሽ፣ ምንም ችግር የለውም ይላታል። እንግዲህ ለማንኛውም ኩቺ ናት የደወለች ያለችው። ኩቺ ጋር ልደውልና እንግዲህ የማማየን ጉዳይ የያዘችው እሷና እኔ አይደለም እንዲሁም ላናግራት ይላታል። ሄሎ ሉሲ ትላታለች። ቤዛ የት ነሽ ስትላት ማማዬን አገቷት ትላታለች። ማለት ማን ነው ያገታት? ምንድን ነው እየተፈጠረ ያለው? ምን እያልሽ ነው ትላለች ቤዝ በመደናገጥ። አፍነው ወሰኗት ማለት ምን ማለት ነው አልገባኝም። እነማን ሊሆኑ ይችላሉ ስትላት አላቅም። ሳሚ ከነዚህ ውስጥ ሱራፌል አንዱ ይሆናል ብሏል አለቻት። ግን በቃ ጠላቶቻችን ስለበዙ ግራ ገብቶኛል። የት ናት ትላታለች። ቆይ አንድ ጊዜ መልሼ እደውልልሻለሁ ትላታለች። እንግዲህ ቤዛ ትወላውላለች። ገባኝ ገና ስለ ማማዬ አያገባኝም ባልከበት አፍህ አሁን ደግሞ ያገባኛል እሸፍናለሁ ያልከው ምን አስበህ ነው ትለዋለች። ቤዛ እንግዲህ አላመነችውም ሱራፌልን። በጣም ዘላ እንግዲህ በጣም አስቀያሚና ላፊ ነገሮችን ትናገረዋለች። ማማን የት ነው ያደረካት በማለት እንግዲህ ትጮህበታለች። የሳሚን እህት የት ወስደህ ደብቃት ትለዋለች። እኔ እንዴት ነው ልደብቃት የምችለው? የእሱን እህት አስበሻል ይላታል። እንግዲህ ቤዛ እኔ
ያንን ገንዘብ ላለማውጣት ስትል ልጅቷን አገትካት እያልሽ ነው? ኧረ ተይ ግድ የለሽም ይላታል። ካሰርክባት ቦታ ፍታት፣ ኦፕሬሽን አድርጋ ገና ቤቷ መግባቷ ነው። እኔ ካመንሽ መኝኝ፣ ካላመንሽ ምንም ማድረግ አልችልም፣ እጅ የለበትም ይላታል። ከኔ ልጅ ግን እንግዲህ ከኔ ይልቅ እሷን እያመንሽው ነው ያለሽው አይደል? ኧረ ተይ እባክሽ፣ እኛን ለማጣላት የሚደረገው ድርጊት ነው፣ እባክሽ ተማሪበት ይላታል። እና ያንቺ ፍቅር መቀጠሉን ከማይፈልጉ ሰዎች አንዱ ሳሚ ነው። ግን ደግሞ አግተውን እንዳገትኳት እያስመሰለ ሊሆን ይችላል። እውነቱን ስነግርሽ ቤዛ እባክሽን እገታው ላይ የለሁበትም። አመንሽ አላመንሽ የራስሽ ጉዳይ ነው። እውነቱን ስነግርሽ ግን እኔ እገታው ላይ የለሁበትም። ሳሚ ደግሞ እኔና አንቺ አብረን መቀጠላችንን ከማይፈልጉ ሰዎች አንዱ በመሆኑ ይሄን ልትረጂ ይገባል ቢላት፣ ቤዛ ደግሞ አሻፈረኝ ብላለች። እንጅርት እንግዲህ የሆነ ቦታ ቁጭ ባለ ሰዓት እንግዲህ ሉሲ ምንድን ነው የምሰማው? እውነት ነው ወይ? ምንድን ነው እያደረግ ያለው? ማማዬን አፍቅረሃታል እንዴ? ትለዋለች። ስለ ማማ መጥፎ ነገር ብታውራ አለቅህም ትለዋለች። ግን ደግሞ በጣም በሚገርም ሁኔታ ቤዛዬስ እኔም እኮ አፈቅራታለሁ አላለም። አንቺ ሳሚን ትወጂው የለ በማለት በጣም ይገርማል። ሉሲ ሳሚን ትወደዋለች። እሱ ደግሞ ቅንጅርቴ ማሚን እንደሚወዳት ነው እየተናገረ ያለው። እሱ ቢዛን በጣም ይገርማል። ግን ቢዛን ለመግደል ቤቷ እንደገባ አውቃለሁ። ሳሚ ይሄንን ነግሮኛል። ጭራሽ ደግሞ ለዶክተሩም ተባባሪና ጓደኛ እንደነበርኩ ሰምቻለሁ። ቅንጅርት ግን እንደዚህ አይነት ሰው መሆንህን ዛሬ ሳቅ በጣም ተገርሜብሃለሁ። በጣም ይገርማል። ዶክተሩን እንግዲህ ላላክና ቀርቦ የነበረው ለገንዘብ ሲባልና ሱራፌልን ጨርሰውና ብዙ ገንዘብ ሰጥሃለሁ ስላለኝ ሱራፌል ልጨርስ አልነበር የገባሁት። እዛ ስደርስ ያየሁትና የሰማሁት ነገር ደግሞ በጣም የሚገርም ነገር ነበረ ይላታል ቅንጅርት ለሉሲ። እዚህ ጋር ተደብቆ እሱ ሲያዳምጥ ሱራፌል እያወራ የነበረው ነው ማለት ነው። ሱራፌል ኩሽና ሲያወራ የነበረው እንግዲህ ኪችን ውስጥ ምን ይሆን ትለዋለች። እንግዲህ እኔ ቅንጅርት እንግዲህ በተአምር ብትገልኝም ልነግርሽ አልችልም። እዚህ ጋር ሉሲ አትጠራጠር ይላታል። ማማዬን የት እንዳደረካት ተናገር፣ ማማዬን የት ነው ያረካት እባክህ ተናገር ስትለው እንግዲህ ማማዬ ታገተች ወይ በማለት እሬታውን እሱ ይለቃል። እንግዲህ ምን አስበሽ ነው? ስለምታወሪው ወሬ የማውቀው ታሪክ ስለሌለ ወይኔ መከራዬ በማለት ይጮኋል። እንግዲህ ምንም እንዳልተፈጠረ ሳሚ እንግዲህ ከዶክተሩ ጋር መጥቶ እባክህን እህቴን መልስልኝ፣ ምንም አልፈርግም፣ እህቴን ብቻ እህቴን በማለት እንግዲህ የጮኸውን አስታወስቱ። በጣም ቦክስ የተዋከሱትን ነገር አስታወሰ። በዛው ላይ ሳሚ ማለት ነው። እባክህ ሳሚ ስትለው ዝም በአፍሽን አትክፈች፣ አንቺ እሱና እኔ ብቻ እንወያይ ያላትን ሁሉ ወደኋላ ተመልሶ አስታወሰ ሳሚ። ዶክተሩን እንግዲህ እጅግ በጣም ተጎርቶና ተጫውቶበት ሰድቦት ሄዷል። ያን እመነኝ እግሬ ስር እንደምትቆም ብሎት ነበርና ያኔ አሁን ቆሞ ለመነው ሳሚ። ያ ነገር ደረሰ። እስከ ዛሬ እንግዲህ ሳላቅል አስቀየምኩህ ነገሮች እንግዲህ አላወቅኩምና በጣም ይቅርታ ይሏል። እግሬ ስር ተደፍተህ ይቅርታ ትጠይቀኛለህ ብዬ ነበር። ያ ቀን ዛሬ ነው፣ በትክክልም አድርጌዋለሁ ይለዋል። ሳሚ እንግዲህ ይቅርታ እንድና ምስኪኗን እህቴን እባክህ ይቅር በልልኝ ይለዋል። እህትህ ምንድን የሆነችው አላለም ወይ ዶክተሩ? ስለ መታገት ምንም የማውቀው ነገር የለኝም፣ ይቅርታውንም አልተቀበልኩም። ምክንያቱም ገና ብዙ የምናወራርደው ነገር ስላለ ይሄ ሊገባህ ይቻላል ብሎ እንግዲህ ያንጉረኛውን ሳሚን ዶክተሩ እንግዲህ ገፍትሮ ጥሎት እባክህ እያለ ጥሎት ሄዷል ማለት ነው። ሳሚ ሊሰማው አልቻለም። እና አፌልን እንግዲህ ቤዛና ሉሲ እያወሩ እያለ በጣም በሚገርምሽ ሁኔታ ሱራፌል እኔ ማማን ጭራሽን አይደለሁም ያልገጨኋት እያለ ነው። አንቺን ላለማጋፈጥ ነው ስል ነው እያለ ነው። እኔ ግን ላምን አልቻልኩም። አሁን ራሱ ያገታት ወይም የገጫት ራሱ ሱራፌል ነው በማለት ቤዛ አሁንም እንግዲህ የሚወዳትና የሚያፈቅራትን ሰው ማመን አልቻለችም እስካሁን። ሱራፌል ሳሚ ነን የለም
ጉዳትና እኔን ክፉ ለማስባል ነው። ሳሚ ራሱ ነው እህቱን ያገታት እያለ ነው ስትለው፣ ይሄ እኮ ተራ ቅዠት መሆን አለበት። ሳሚ ጨክኖ ማማን አያግትም አስበሽዋል ትላለች። እንግዲህ እንዴት እንደዛ ታስቢያለሽ? እህቱን እንደ ነፍሱ ስለሚወዳት ሳሚ እንጂ እንደ ተራ ለሚያት ሰው አይደለም። እባክሽን ልትረጅ ይገባል ትላለች። ሁሉም እያየን ያለነው የማይታመን ታሪክ ነው። ለማንኛውም ዶክተሩ አንቺን ለመግደል ቤቱ የላከው እውነት ነው ስትላት፣ ይህን ለማረጋገጥ እንግዲህ እውነት መሆኑን ማረጋገጫ ምን አለኝና ነው አስበሻል ስትላት፣ ታሳፍሪያለሽ፣ ለማንኛውም አልሰማሽም በማለት ሉሲ እንግዲህ ጥላት ከቤዛ መኪና ላይ ትወርዳለች። እዚህ ጋር በጣም የሚገርመው ነገር ማለማን ጠላት ማለማን ወዳጅ እንደሆነ ግን ማወቅ የማይቻልበት ድራማ ነው። በጣም ይገርማል። ይህ ደግሞ የምትወዳትና የምታፈቅራት ሚስትህ እንግዲህ በመጥፎ ነገር መጠራጠሯና ጥርጣሬ አለማቆሟ አለማመኗ በጣም ለራሴ ይገርሞኛል። አንተ እንዴት እንደሚሆን ባላቅም ድንገት ሱራፌል ቤት ውስጥ ባለበት ሁኔታ እንግዲህ ሳሚ ሁሉም ሰልችቶኛል፣ እኔ የምፈልገው እውነትና እውነት ነው፣ እህቴን የት እንዳደረጋት ብቻ ንገረኝ እባክህን ሱራፌል፣ ቤዛም አስመሳይ ናት ትነቃለች ብዬ እኔንም እህቴንም መገበር የለብኝም። ቤዛ አልነቃችም። ለማንኛውም የማይረባውን ዶክተሩን ሳይሆን ሱራፌልን ነው የምታወራው። የማይረባ ነገር ለቤዛ የነገርካት ለምንድን ነው? እና ዶክተሩ ከመቼ ጀምሮ አብረን እንደሆነ ነው አንተ የማይረባ ወሬ እያወራህለው? እኔ ግን በጣም የሚገርመው ነገር ለቤዛ ስል ላድናትና ላሳክማት ፈልግ ነበር። ከፈለክ ደግሞ ሄደህ መክሰስ ትችላለህ ይለዋል። እህቴን እንደምን ብዬ ማሳከም አያቅተኝም። አሁን የምጠይቅህ ግን እህቴን ካፈንክበት እንዲታወጣልኝ ብቻ ነው ባክኝ ይላል ሳሚ። አንድ ያልገባኝ ነገር ያለው ድራማ ነው ምንድን ነው? ከኔና ከአንተ ውጭ እዚህ ቤት ማንም የለም ወይስ ድብቅ ካሜራ እየፈለክ ነው ያለው? እረ ሳሚ በፈጠረህ እህትህን ራስህ አግተህ እኔን አግተሃላት በላይ ለቀው ውጣ ይለዋል። እንግዲህ ሳሚ ከእህቴ ፀጉር ላይ አይደለም ስገባ አንድ ዘለላ ፀጉር ተነቅሎ ባገኘው አልለቅህም ሱራፌል አንተ ነህ ሰበቡ በማለት ለሳሚ እንግዲህ አልለቅህም እገልሃለሁ ይለውና ዘሎ እንግዲህ ይወጣል። ሳሚ ሱራፌል እኔ አላገጥኩም እያለ ነው በጣም በሚገርም ሁኔታ። እንግዲህ ዶክተሩ ደግሞ እዚህ ጋር ፌስታሉን ይዞ ስልክ እየደወለ ነው። ድንገት ቤዛ ወደ ዶክተሩ መጣይ። በድንገት ስልክ እያወራ ቤት ከመጣህ በጣም መጣሁ እንግዲህ ረጅም ጊዜ ሆኖኛል፣ ምነው ዛሬ መጣሁ ስትለው፣ ቤት መጣሽ እንዴ ሲላት፣ እንግዲህ ሚስት አገባህ እንዴ ስትለው፣ በጣም ይገርማል። ስለ ማግባት ነው የምታወሪው? እኔ ትዳርና የጋብቻ ፍላጎቴ ከአንቺ ጋር ከተከበረ ረጅም ጊዜ እንደሆነ ታውቃለህ። አንተ ማነህ ዶክተር ትለዋለች። የማላውቀው ማንነትህን ማወቅ ፈልጌ ነው አስተዋውቀኝ። እኔን ልትገለኝ እቤት ድረስ ሰው ልከህ እንደነበረ አውቃለሁ ስትለው፣ የማይረባ ነገር እየነገረሽኝ ማወቅ ፈልጋለሁ። ማን ነው ግን እንደዚህ ያለሽ ይላታል። እኔ ባየሁ ጸባይና አመለካከት አታደርግም ብዬ ማሰብ አልችልም፣ ግን ደግሞ የላከው ሰው ራሱ ነው የነገረኝ ስትለው፣ ደንግጠት ትነግረኛለህ ብዬ ነበር። ሳሚ ሊሆን ይችላል ይህንን የቀባጠረልኝ ስትለው፣ ቢያንስ የሳሚ የቅርብ ሰው መሆኑን እንግዲህ ከነገርከኝ በቂ ነው ትለዋለች። ማማን የት እንደወሰዳችኋት ብቻ ንገረኝ ወይም የወሰድካት ትለዋለች። ቅድም ሳሚ እኮ ስለዚህ ጉዳይ መጥቶ ጠይቆ ነበር። ስለ እህቱ መጥፋትም ማቀው ታሪክ የለም፣ ጨዋታውም ሆነ ድራማው እማቀው ነገር የለም ትለዋለች። እኔና አንቺን ለማጣላት ብሎ እህቱን ደብቋት ቢሆንስ አላለም? ይሄም ያም እንደዚህ ያላት ይሄም እንደዚህ ያላት ግራ ገባት። ይህንን መላምት ሱራፌልም አለ ይሄም አለ ቃላቸው አንድ መሆኑ በጣም ገርሞኛል አለችው። እንግዲህ አንድ ላይ የሰሩ መስሎ ነው። ሱራፌልን ልታስገድለው የነበርከው አንተ ነህ አይደል? ግን አልሞተም ወይም እንዳይሞት አድርገህ አስወግደኸው ነው አይደለም
ወይስ እንግዲህ ጭራሹን አልተወጋም ብላ ስትጠይቀው እንግዲህ በቃሽ ቤዛ ብዙ አትለፍለፊ፣ ስለምን እውነት እንደምታወሪ አላቅም፣ እሱ ሰክሮ ነው እንግዲህ የቃዥልሽ ይላታል። የሱራፌልን ይሁን ግን አንቺን ስታስቢው ማፈቅራትና መወዳትን ሰውን ምግል ይመስልሻል? ግን የሚገርመው ነገር አንቺን ነጥቆኛል ሱራፌል ይላል። ማማን የት እንዳደረካት ብቻ ንገረኝ፣ ይችን ምስኪን ከጨዋታቸው ብታስወጧት ደስ ይለኛል ትትለው፣ እርግጠኛ ሁኜ የምነግርሽ ሳሚ የተጫወተብሽ እንደሆነ ነው ቢዛ ይላታል ማለት ነው። ቢዛ መሀል መንገድ ላይ እንግዲህ ቀልቧ በስንት ተከፍሏል። ቅንጅርት እንግዲህ ሚስጥር አለኝ ሚስጥር ነግረን የመጣሁት ብሎ ዶክተሩን ሊነግረው ይመጣል። ግን ዶክተሩ ሰፍ ብሎ ወሬና ሚስጥር ሲፈልግ ማማዬን ያደረክባትን ቅድሚያ ነገረኝና ከዛ ነው የምነግረህ ይለዋል። ያደረኩትን እያንዳንዱ ነገር ስታውቅ ትጠላኛለህ። ገንዘቡን እንዲሰጠኝ ፈልጌ ሱራፌልን ለመግደል እቤቱ ድረስ ሄጄ ነበረ የጀመርኩትን ስራ ለመጨረስ እንዲሁም ሱራፌልን ለመግደል ይለዋል። ምን እያለ እንግዲህ በስርዓት ያዳምጣል። በዚህም መካከል ሳሚና ሉሲ እንዲሁም ቢይዛሉ። ሳሚ አንድ ነገር ልንገርህን ስነግርህ ልታዝን ትችላለህ፣ ግን ደግሞ እኛ ጋር ለመጫወት አግተሃት ነው እንዲ ሁለቱም እህትህን እንዳገትካት እያሉ ነው፣ ግን እኔ ግራ ገብቶኛል ምንድን ነው ትለዋለች። በመሀል እንግዲህ ይህንን ማለትሽ ለእኔ ሞት ነው፣ ከዚህ በላይ ምን አለ ይላል። የሚገርመው ነገር ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ሰላም ለሀገራችን፣ ሰላም ለሕዝባችን። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ሼርም አትርሱ የምትችሉ ማለት ነው። በተረፈ እጅጉን አመሰግናለሁኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥር